ማይክሮሶፍት አክሰስ ላይ ኩዌሪዎችን መፍጠር ስንፈልግ ኩዌሪ ዲዛይን እና ኩዌሪ ዊዛርድ እንደምንጠቀም ከዚህ በፊት በነበሩ ቱቶሪያሎቻችን ላይ አይተናል። ኩዌሪ ዲዛይንን በመጠቀም ደግሞ እንዴት ነው ኩዌሪ ክሬት ማድረግ የምንችለው የሚለውን በተብራራ ሁኔታ ነው ለማየት የሞከርነው። በዛሬው ቪዲዮችን ደግሞ ሁለተኛውን የኩዌሪ መፍጠሪያ መንገድ የሆነውን ኩዌሪ ዊዛርድን በመጠቀም ኩዌሪዎችን የምንፈጥር ይሆናል። ኩዌሪ ዊዛርድ ውስጥ ኩዌሪዎችን የምንፈጥርባቸው አራት መንገዶች ሲኖሩ ሲምፕል፣ ክሮስታብ፣ ፋይንድ ዱፕሊኬት እና ፋይንድ አንማች በሚል በአራት እንከፍላቸዋለን። በዛሬው ቪዲዮ ግን ስለ ሲምፕል ኩዌሪ ዊዛርድ እና ክሮስታብ ኩዌሪ ዊዛርድ በተብራራ ሁኔታ ነው የምናየው። በቀጣዩ ክፍል ደግሞ ቀሪዎችን ሁለቱን የምናይ ይሆናል። ያላችሁት ዲሜክስ ኮምፒውተር ላይ ነው። በዛሬው ቱቶሪያላችን የምናየው ስለ ኩዌሪ ዊዛርድ ነው። ኩዌሪ ዊዛርድ እንደምታውቁት ክሬት ላይ ያለ አንደኛው በተን ነው። እዚህ ጋር የምታዩት ኩዌሪ ዊዛርድ የሚለው ማለት ነው። በውስጡ አራት ኮማንዶች አሉት። የመጀመሪያው ኮማንድ ክሊክ ባደርገው ሲምፕል ኩዌሪ ዊዛርድ፣ ክሮስታብ ኩዌሪ ዊዛርድ፣ ፋይንድ ዱፕሊኬት ኩዌሪ ዊዛርድ እና ፋይንድ አንማች ኩዌሪ ዊዛርድ ናቸው። እነዚህ አራት የዊዛርድ አይነቶች ከዚህ ፊት ካየናቸው ኩዌሪዎችን ክሬት ከምናደርግባቸው መንገዶች ጋር ተመሳሳይ ቢሆኑ ነገር ግን በጣም በቀላሉ ራሱ ኩዌሪዎችን አዘጋጅቶ የሚሰጣችሁ የማይክሮሶፍት አክሰስ ክፍል ነው። በዛሬው ቱቶሪያላችን የምናየው እነዚህን የኩዌሪ መፍጠሪያ መንገዶች ይሆናል ማለት ነው። በጣም ቀላል እንዲያደርግልን የዛሬውን ቱቶሪያላችንን ቴብል ስቱደንት ሪጅ ኢንፎ የሚለውን ከዚህ በፊት ክሬት ያደረግነውን ቴብል ነው የምንጠቀመው። ይህ ቴብል የተማሪዎችን ሪከርድ የምንመዘግብበት ነው። እንደምታዩት የተማሪዎች ስም፣ ጾታቸው፣ እድሜያቸው፣ አድራሻ፣ ስልክ፣ የተመዘገቡበት ቀን፣ እንደዚሁም ደግሞ የሚሰሩት የስልጠና አይነት ጂም ነው፣ ኤሮቢክስ ነው ወይንስ ካራቴ ነው፣ ምን አይነት ስፖርት አይነት ነው የሚሰሩት የሚለውን የምንመዘግብበት የመረጃ መያዣ ቋታችን ነው። እንግዲህ ይሄኛውን ቴብል ነው ለዛሬ የኩዌሪ ምሳሌያችን የምንጠቀምበት። ስለዚህ ቴብሉን እዘጋዋለሁ፣ ክሬት እገባለሁ። ከዛም ኩዌሪ ዊዛርድ የመጀመሪያው የምናየው ኩዌሪ ዊዛርድ የሚለውን ይሆናል። ስለዚህ እሱ ላይ ክሊክ እንዳደረኩ ኦኬ። ሲምፕል ኩዌሪ ዊዛርድ የሚለው በመጀመሪያ ምንድን ነው ካላችሁ ከዚህ በፊት ኩዌሪ ዲዛይን ላይ ያለው እዚህ ላይ የምታዩት ላይ ገብተን የምንሰራው አይነት የኩዌሪ አሰራር መንገድ እንደሚከተለው። ይህን ከጨረስኩ በኋላ እንዴት በዚህኛው በኩዌሪ ዊዛርድ መስራት እንደምትችሉ ላስታውሳችሁ ሞክራለሁ። ስለዚህ አዲሱ ዊንዶ ምንድን ነው እያለኝ ያለው አሁን ከመረጥከው ወይም ቴብል ስቱደንት ሪጅ ኢንፎ ከሚለው ቴብል ውስጥ ማየት የምትፈልጋቸው እነማንን ነው እያለኝ ነው። በዚህ በኩል የምታዩቸው ፊልድ ኔሞቹ ናቸው። ስለዚህ የተማሪውን አይዲ፣ የተማሪውን ስም፣ የአባቱን ስም፣ ጾታውን፣ ኦኬ፣ አድራሻውን፣ የክፍያ ቀኑን፣ በጣም አሪፍ፣ እንደዚሁም ደግሞ የከፈለውን የብር መጠን፣ እነዚህ መረጃዎችን ብቻ አሁን በመፈጥረው ኩዌሪ ውስጥ ማየት ፈልጋለሁ ማለት ነው። መረጃዎቹን ከዚህኛው ቴብል ወደዚህኛው ቴብል ማስገባት የምትፈልጉ ከሆነ ደብል ክሊክ ማድረግ ትችላላችሁ። ለምሳሌ ፎቶ የሚለውን ክሊክ በማድረግ እዚህ ላይ ያለችውን የይበልጣል ምልክት አንዴ ክሊክ ባደረገው እንደምታዩት ፎቶ ይገባልኛል። የገባው ማስወጣት ከፈለኩ ደግሞ ፎቶ የሚለው ላይ ክሊክ በማድረግ የአንሳል ምልክቱን ብቻን ወደ ነበረበት ይመለሳል ማለት ነው። በዚህ መልኩ ማስገባት ትችላላችሁ። ደብል ክሊክም ማድረግ ትችላላችሁ። ስለዚህ ቴብል ስቱደንት ሪጅ ኢንፎ ከሚለው ቴብል ውስጥ እነዚህ መረጃዎች ማስገባት እንደምፈልግ ነግሬዋለሁ ማለት ነው። ምናልባት እናንተ ማስገባት የምትፈልጉት መረጃ እዚህኛው ቴብል ሳይሆን ሌላ ቴብል ላይ ከሆነ ቀስቷን በመንካት እዚህ ውስጥ የቴብሉን ስም መምረጥ ትችላላችሁ። በጣም አሪፍ። በመቀጠል ኔክስት እለዋለሁ። እንደምታዩት የመጀመሪያው ዲቴል ነው፣ ሁለተኛው ሰመሪ ነው። ሰመሪ የምንለው ለምሳሌ እኛ በዚህ ምሳሌ ውስጥ ወርሃዊ ክፍያ የሚለውን ፊልድ ስላስገባን ነው ሰመሪ የሚለው የመጣው። እናንተ ቁጥር ነክ ነገር ካላስገባችሁ ይሄኛው አሁን ሰመሪ የሚለውን ላታዩት ትችላላችሁ። ቁጥር ነክ ነገር ካስገባችሁ ግን ይሄኛው ዊንዶ ይመጣል ማለት ነው። እኔ ዲቴሉን የምፈልገው ስለዚህ ክሊክ አደርጋለሁ። ኔክስት። ቀጥታ ያስገባችሁትን መረጃ ከፍቼ ላሳያችሁ ወይስ ዲዛይን ቪው ላይ መግባት ትፈልጋላችሁ ነው የሚለኝ። ኦልሬዲ ያስገባሁትን መረጃ እንዲያሳይ ስለምፈልገው እዛው ላይ መጀመሪያው ላይ ክሊክ አደርጋለሁ። ፊኒሽ። በምታዩት መሰረት የተማሪው ስም፣ ተራ ቁጥሩ፣ የአባቱ ስም፣ ጾታው፣ አድራሻው፣ የምዝገባ ቀንና ወርሃዊ ክፍያው የመረጥናቸው የፊልድ ኔሞች ብቻ በምታዩት መሰረት ወደ ፈጠርኩት ኩዌሪ ውስጥ ይገባሉ ማለት ነው። ላይ እመጣለሁ። ኩዌሪ ስም ላይ ሴቭ ጨረስኩ። አሁን ይሄኛው የኩዌሪ አይነት ከዚህ በፊት ያየነው የኩዌሪ ዊዛርድ አይነት አሰራር ነው የሚከተለው። በጣም በፍጥነት በ10 ሰከንድ ውስጥ ለማሳየት ልሞክር። ኩዌሪ ዊዛርድ ከዚህ በፊት ያየነው ቱቶሪያል ላይ በመቀጠል ማንኛውን ቴብል ነው ማስገባት የምትፈልገው ነው የሚለኝ። ቴብል ስቱደንት ሪጅ ኢንፎ ደብል ክሊክ አስገባሁት ማለት ነው። ካስገባው ቴብል ውስጥ ማንኛዎቹን ፊልዶች ነው ማስገባት የምትፈልገው? ስቱደንት አይዲ፣ ስቱደንት ኔም፣ ፋዘርስ ኔም ደብል ክሊክ እያደረኩ ነው። ጾታቸውን፣ አድራሻቸውንና የምዝገባ ቀናቸው ጨረስኩ። አሁን ራይት ክሊክ ዲዛይን ቪው ዳታ ሺት ቪው እንደምታዩት የቅድሙን አይነት መረጃዎችን መርጠን ማሳየት ቻልን ማለት። ስለዚህ ሲምፕሊ ኩዌሪ ላይ ያየነው ኩዌሪ ዲዛይን ላይ እየሰራነው አይነት የአሰራር መንገድ ነው ማለት። በጣም ጥሩ። ክሎዝ ብዬ ዘጋዋለሁ። ሴቭ ላድርገው ወይ ነው። ሁለተኛው የኩዌሪ መፍጠሪያ መንገድ ክሬት ኩዌሪ ዊዛርድ፣ በመቀጠል ክሮስታብ ኩዌሪ ዊዛርድ። እሱ ላይ ክሊክ አደርጋለሁ። በመቀጠል ኦኬ።
ይሄኛው ደግሞ ትንሽ ለየት ይላል። ምክንያቱም ልትጠቀሙበት የምትፈልጉት ወይም ልታዩት የምትፈልጉትን መረጃ ቀድማችሁ ማወቅ አለባችሁ። ያ ማለት ምን ማለት ነው? ካስገባችሁ ቴብል ውስጥ ያሉ ፊልድ ኔሞችን የትኛው ሮው ላይ፣ የትኛው ኮለመን ላይ፣ የትኛው ደግሞ በሳመሪ መልክ እንዲቀመጥላችሁ እንደምትፈልጉ ቀድማችሁ ማወቅ አለባችሁ። ለምሳሌ ክሮስ ታብ ኩዌሪን ሳስገባ እንደምታዩት የመጀመሪያው መስኮት የሚመጣልኝ የትኛውን ቴብል ነው ለክሮስ ታብ የምትጠቀመው ነው የሚለኝ። ከዚህ በፊት እንደምናደርገው ቴብል ስቱደንት ሪጅን ፎ የሚለውን ነው የምጠቀመው። እሱ ላይ ክሊክ አደርጋለሁ። በመቀጠል ኔክስት። ሁለተኛው መስኮት ደግሞ ዊች ፊልድስ ቫልዩ ዱ ዩ ዋንት አስ ሮ ሄዲንግ ነው የሚለው። እንደ ሮ ሄዲንግ ወይም ሮ ሄዲንግ የምንላቸው በዚህኛው በኩል ያሉት ናቸው። ከዚህ ጀምሮ ወደ ታች የሚደረደሩት ማለት ነው። እና በዚህ ቦታ ላይ ማስገባት የምትፈልጋቸው ፊልድ ማንኛውን ነው የሚለኝ። በዚህ ጊዜ በዚህኛው ሳይድ ወይም ደግሞ በግራ በኩል ያለው የኮሎመን ሄዲንጉ ላይ ማስገባት የምፈልገው አድራሻዎቹን ነው። ያ ማለት ምንድነው? ሐሳቡን ጠቅለል ስናደርገው በማንኛው ሰፈር ውስጥ ያሉ ተማሪዎች በየትኛው ወር ምን ያህል ገቢ ያስገኙ የሚለውን ነው። ለምሳሌ እኔ እንደ ሰመሪ ማየት የምፈልገው ያ ማለት ጎተራ ላይ በመስከረም፣ በጥቅምት፣ በህዳር፣ በታህሳስ፣ በጥር ምን ያህል ገንዘብ አገኘ በየወሩ ያለውን ደምሮ እንዲነግረኝ። ሁለተኛ ላይ ደግሞ 4 ኪሎ ያሉ ተማሪዎች በመስከረም፣ በጥቅምት፣ በህዳር እስከ መጨረሻው እስከ 12ኛ ወር ድረስ ምን ያህል ገንዘብ በዛች ወር አስገኙ የሚለውን ሰመሪ ነው ማየት ፈለግኩ። ስለዚህ በግራ በኩል ባለው ሄዲንግ ላይ ማስቀመጥ የምፈልገው ሰፈሮቹን ነው። በላይ በኩል በኮሎመኑ ሄዲንግ ላይ ደግሞ የማስቀምጠው ወሮቹን ነው ማለት ነው። በመቀጠል እዚህ ላይ በምታዩት ባዶ ቶታል በሚለው አራት ማዕዘን ውስጥ ደግሞ ማስቀመጥ የምፈልገው በየወሩ የከፈሉት ገንዘብ ተደምሮ ቶታሉ ወይም ደግሞ ጠቅላላ ድምሩን ነው። ስለዚህ ቀላል ነው። ምንድነው የማደርገው? በግራ በኩል እንዲታይ የሚፈልጋቸው ለምሳሌ አድራሻዎቹን ነው። ስለዚህ አድራሻውን ክሊክ አደርጋለሁ። የይበልጣል ምልክቷን ክሊክ ሳደርግ ያልፍልኛል ማለት ነው። እንደምታዩት አድሬስ 1፣ አድሬስ 2፣ አድሬስ 3 እያለ ነው የሚያስቀምጥልኝ። እዚህ ላይ አድሬስ 1 አድሬስ 2 ያለው በኋላ በስማቸው ይተካቸዋል። ሳምፕሉ ነው እያሳያችሁ ያለው። ስለዚህ ኔክስት። በጣም አሪፍ። ሶስተኛው መስኮት ላይ ደግሞ which field value do you want as column heading ነው የሚለው። ለኮሎመን ሄዲንግ መጠቀም የምትፈልጉትን ፊልድ አስገቡ ነው። ያ ማለት ከላይ በኩል እንዲታይ የምፈልገው ወሩን ነው። ስለዚህ ሬጂስትሬሽን ዴት የከፈሉበትን ቀን ክሊክ አደርግለታለሁ። በመቀጠል ኔክስት። እንደምታዩት ኔክስት ስል 5 ምርጫዎች መጥተውልኛል። እነዚህ ምርጫዎች አሁን የመጡት ለምንድን ነው? የመረጥኩት ቀን ስለሆነ ነው። ከዚህ በፊት እንደሰራ ነው አንድን ቀን ስናስገባ ቀኑ ወሩና ዓመተ ምህረቱ አለ። ስለዚህ እሱ ምን እያለን ነው? በማንኛው ነው እንዳሰላልህ የምትፈልገው? ክፍያውን በየወሩ ነው እንድደምርህ የምትፈልገው ወይስ በየቀኑ ያለውን ነው እንድደምር የምትፈልገው ወይስ ደግሞ በዓመተ ምህረት? ያ ማለት 2014 ላይ የተከፈሉ ክፍያዎች ካሉ እነሱን አንድ ላይ ደምሮ ያስቀምጥልኛል። 2015 ላይ ያሉትን አንድ ላይ። መንዝ የሚለው ላይ ከመረጥኩ ደግሞ መስከረም ላይ የተከፈሉትን ወይም መስከረም ላይ የተደረጉ ክፍያዎችን አንድ ላይ፣ ጥቅምት ላይ፣ ህዳር ላይ፣ ታህሳስ ላይ በየወሩ የተከፈሉ ክፍያዎችን አንድ ላይ ደምሮ ያመጣልኛል ማለት ነው። እኔ የምፈልገው በየወሩ ነው። ስለዚህ መንዝ የሚለውን ክሊክ አደርጋለሁ። ኔክስት። በጣም አሪፍ። ስለዚህ እንደምታየው ከላይ ጃንዋሪ፣ ፌብሩዋሪ፣ ማርች ከላይ የሚቀመጡት ወሮቹ ናቸው ማለት ነው። በመቀጠል ሶስተኛው what number do you want to calculate for each column and row intersections ነው የሚለው። ያ ማለት በሮው እና በኮለመኖቹ ባስገባችሁት መረጃ መሰረት ኳልኩሌት እንዲደረግ የምትፈልጉት የትኛውን ነው? እኔ ኳልኩሌት እንዲደረግ የምፈልገው የወርሃዊ ክፍያቸው ነው ወይም ደግሞ መንዝሊ ፔመንት በወርሃዊ የከፈሉትን ክፍያ ነው። ስለዚህ እሱ ላይ ክሊክ አደርጋለሁ። የተከፈለው ክፍያ ወይም ወርሃዊ ክፍያቸው ምን እንዲሆን ነው የምትፈልገው? ትልቁን ቁጥር እንዲያሳይህ ነው የምትፈልገው ወይስ ደግሞ ምን ያህል ሰው እንደከፈለ ቆጥሮ እንዲያሳይህ ነው የምትፈልገው ወይም ደግሞ የተከፈሉትን ክፍያዎች ደምሮ እንዲያሳይህ ነው የምትፈልገው ነው። በዚህ በቀኝ በኩል ያሉት ምርጫዎች ለምሳሌ አቬሬጅ ካልኩት የከፈሉ ተማሪዎችን አቬሬጅ ያሳየኛል ማለት ነው። ካውንት ካልኩት ደግሞ ምን ያህል ተማሪዎች በዛ ሰፈር ውስጥ እንደዚሁም በዛ ወር እንደከፈሉ ቆጥሮ ያስቀምጥልኛል። ሰም ካልኩት ደግሞ በዛ ወርና በዛ አድራሻ ውስጥ የከፈሉ ተማሪዎችን ክፍያ ደምሮ ያስቀምጥልኛል ማለት ነው። ስለዚህ ድምራቸው እንዲነግረኝ እፈልጋለሁ። ሳም ላይ ክሊክ ኔክስት። ወደ ኩዌሪው ልለፍ ወይ ያላችሁ ነው ወይም ደግሞ ኩዌሪው ላሳያችሁ ወይ ቪው ዘ ኩዌሪ። ሁለተኛው ደግሞ ዲዛይን ውስጥ ገብቼ ሞዲፋይ የምትቀይሩት ነገር ካለ እዛ ላይ ልክፈትላችሁ ነው የሚለው። እኔ የተሰራውን ነው ማየት እንፈልገው። ስለዚህ መጀመሪያ ላይ ክሊክ። ከላይ ያለው ደግሞ እዚህ በግራ በኩል የሚቀመጠው ስሙ ምን እንዲሆን ትፈልጋላችሁ ነው። ስለዚህ ለምሳሌ ቶታል ፔመንት ኩዌሪ ብዬ መስጠት እችላለሁ ስም። በመቀጠል ፊኒሽ። በጣም አሪፍ። እንደምታዩት ቶታል ፔመንት ኩዌሪ ተብሎ ተቀምጧል። ስለዚህ ጎተራ ላይ በመስከረም ወይም በጃንዋሪ ወር 5500 ብር ተገኝቷል። ቦሌ ላይ ደግሞ 1600 ብር ተገኝቷል። 4 ኪሎ ፒያሳ፣ እንደዚህም ደግሞ ኮተቤ ወር ላይ ምንም አልተገኘም፣ በጃንዋሪ ወር ላይ ማለት ነው። ሳሪስ 500 ብር ተገኝቷል። ስለዚህ እንደምታዩት በየወሩ ፌብሩዋሪ፣ ማርች፣ አፕሪል በየወሩ ያሉትን ክፍያዎች ደምሮ በአንድ ሰፈር ውስጥ ምን ያህል እንደተገኘ ያስቀምጥላችኋል ማለት ነው። እንደምታዩት 12ቱንም ወሮች ነው እዚህ ላይ ደምሮ የሚያስቀምጥላችሁ። ማርች እና ዲሴምበር ምንም አይነት ክፍያ አልተካሄደም።
ምክንያቱም ኦልሬዲ ወይ የክረምት ጊዜዎች ናቸው ወይ ደግሞ ገና የክፍያ ቀኑ እዚህ ቦታ ላይ አልደረሰም ማለት ነው። ስለዚህ ባዶ የሆኑት ምንም አይነት ክፍያ ያልተፈጸመባቸው ወሮች ናቸው። ስለዚህ ክሮስ ታብ ኩዌሪን በጣም ለብዙ ነገር መጠቀም ትችላላችሁ። አሁን እዚህ ላይ ያለውን ቶታል ፔመንት ኩዌሪ ያልኩትን ዲዛይን ቪው ላይ ብገባ ማኑዋሊ መስራት ትችላላችሁ። እንደምታዩት የቶታል እና የክሮስ ታብ ድምር ውጤት ነው። ስለዚህ ማንኛውን ግሩፕ የሚሆነው ማንኛውን የሚደመረው እንደዚሁም ደግሞ ኮሎመን ሄዲንግ የሚሆነው ማን ነው፣ ሮ ሄዲንግስ የሚሆነው ማን ነው። እነዚህ ነገሮች ግልጽ ከሆኑላችሁ ማኑዋሊ መስራት ትችላላችሁ። ምናልባት ኩዌሪ ዲዛይን ላይ በመግባት እንዴት ነው ክሮስ ታብን መጠቀም የምንችለው ካላችሁ ኮሜንት ላይ ጻፉልኝ። ይሄኛውን ራሱን በቻለ ቱቶሪያል እሰራላችኋለሁ። ነገር ግን ራሳችሁ እዚህ ቦታ ላይ ትንሽ ጊዜ ካሳለፋችሁ በእርግጠኝነት በቀላሉ ልትሰሩት የምትችሉት የኩዌሪ መንገድ ነው። አንድ ምሳሌ ለመስጠት ያህል ክሬት ኩዌሪ ዲዛይን በተለመደው መልኩ ማለት ነው፣ ብዙ ሰው ኩዌሪ በሚሰራበት መልኩ ቴብልን አስገባለሁ። በመቀጠል እዚህ ላይ ስቱደንት ስሙን፣ ኤጁን፣ አድሬሱን፣ ሬጂስትሬሽን ዴቱን እንደዚህም ደግሞ መንዝሊ ፔመንት እንደምታዩት እዚህ ላይ ምንም አይነት ክሮስ ታብ የሚልም የለም፣ ቶታል ግሩፕ ባይም የሚል የለም። ስለዚህ ምን እንደምታደርጉ ቀጥታ ትመጡና ቶታል የምትለውን ስትጫኑ እንደምታዩት ቶታል ይገባላችኋል። ለምሳሌ መንዝሊ ፔመንቱ ሰም ነው የሚሆነው። እዚህ ውስጥ በመምጣት ሰምን ትመርጣላችሁ። ሌላኛው ደግሞ ክሮስ ታብ እዚህኛው ላይ ከአፕዴት እና በዲሊት ኩዌሪ መካከል አለ። ክሮስ ታብን ብቻ ነው እንደምታዩት ክሮስ ታብ ይገባልኛል። እዚህ ላይ በሮው ነው በኮሎመን ነው፣ ኮሎመን ሄዲንግ ነው ሮ ሄዲንግ ነው የሚሉት እዚህ ቦታ ላይ ይኖሩላችኋል ማለት ነው። ስለዚህ እዚህ ጋር የምትፈልጉትን በመንካት ሮ የሚሆነውን ሮ ላይ፣ ኮሎመን የሚሆነውን ደግሞ ኮሎመን ላይ በመምረጥ በቀላሉ ክሮስ ታብን በራሳችሁ ዲዛይን ማድረግ ትችላላችሁ። ስለዚህ በዛሬ በኩዌሪ ዊዛርድ ዙሪያ ያየናቸው ሁለቱ የኩዌሪ ዊዛርድ አይነቶችን እዚህ ጋር እንጨርሳለን። በቀጣዩ ቱቶሪያል ደግሞ ስለ አንማች እና ዱፕሊኬት ኩዌሪዎች ሰፋ አድርገን ለማየት እንሞክራለን ማለት ነው። እሱን ከጨረስን በኋላ ቀጥታ የምንጀምረው ፎርም ይሆናል። በእርግጠኝነት በጣም ብዙዎቻችሁ ፎርም ለመስራት ጓጉታችኋል። ምክንያቱም በጣም ኢንተረስቲንግ የሆነ ትምህርት ነው ፎርም ላይ የምንማረው። ከዚህ በፊት ቪዲዮዎችን አይታችሁ ከሆነ ትልልቅ የሚባሉ ለትምህርት ቤት የሚሆኑ ለፊልም እንደዚሁም ደግሞ ሌሎች ትንንሽ ፕሮጀክቶችን ሰርች ለቅቄላችኋለሁ። እነሱን ተመልሳችሁ ማየት ትችላላችሁ። ዲስክሪፕሽን ላይ ደግሞ ሊንካቸውን አስቀምጥላችኋለሁ። ምክንያቱም እነሱን ስታዩ ማይክሮሶፍት አክሰስን ተጠቅማችሁ ምን ያህል ፓወርፉል ነገር መስራት እንደምትችሉ ትማሩበታላችሁ ብዬ ስለማስብ ማለት ነው። ስለዚህ እዛ ዳታቤዝ ላይ የተጠቀምኳቸውን በጣም የሚያማምሩ የፎርም ዲዛይን አይነቶች በቀጣይ ቱቶሪያል ሁለቱን የኩዌሪ ዊዛርድ አይነቶች ካየን በኋላ የምንጀምር ይሆናል። የዛሬ ቪዲዮ ግን ይህን ይመስላል። አብሬያችሁ ደግሞ ዚዙ ድማይክስ ነበርኩ። ባባይ